በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልመኗ ክብሯ ከእኛ ጋር ለዘላለሙ ይደርብንና በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለደች ንጽሕት እመቤታችን ማርያም ያደረገችው ታምር ይሄ ነው። ከዕለታት በአንድ ቀን ጌታ ኢየሱስ ክርስቶስ በሁለት ወገን ድንግል የሆነች ቅድስት ድንግል ማርያም እናቴ ሆይ በእኔ ምክንያት ካገኙሽ ሐዘኖች የትኛው ሐዘን ይበልጣል አላት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለደች ሁላችን ክብርት ማርያም ፈጣሪ ጌታዬ ሆይ በእኔ ዘንድ እኒህ አምስቱ ሐዘኖቹ ይበልጣሉ አለችው። ከአምስቱ አንዱ አይሁድ እንደሚገሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛም 3 ቀን በቤተ መቅደስ ፈልጌ ባጣሁ ጊዜ ነው። ሶስተኛም እጅህንና እግርህን አስረው በጲላጦስ አደባባይ የገረፉን ግርፋት ባሰቡ ጊዜ ነው። አራተኛም አንተም የነገስታት ክቡር የዓለም ሁሉ ሀብት ስትሆን በዕለተ ዓርብ ራቁትን ቸንክረው በሁለት ወንበዴዎች መካከል እንደሰቀልሁ ባሰቡ ጊዜ ነው። አምስተኛም ወደ አዲስ መቃብር ውስጥ ዮሴፍና ኒቆዲሞስ በበፍታ ልብስ ገንዘው እንዳወረዱ ባሰቡ ጊዜ ነው አለችው። ጌታ ኢየሱስ ክርስቶስም በድንጋሌ ሥጋ በድንጋሌ ነፍስ የጸናች እናቱን ክብርት እመቤታችን ማርያም በእኔ ምክንያት ያገኙሽን እነዚህን አምስቱን ሐዘኖቹንና መከራዎቹን አቡነ ዘበሰማያትንና የገብርኤል ሰላምታን እየደገመ ያሰበውን ኃጢአቱን ያስተስርይለታለሁ። በስምሽም ምጽዋትን የሰጠ ጸሎቱንም ሰማለሁ። ከመሞቱ አስቀድሞ በ3ኛው ቀን ከአንቺ ጋር መጥቼ ይገለጽለታለሁ አላት። ጌታ ኢየሱስ ክርስቶስም እናቱን ይህን ሲናገር ደቅሶስ ሰምቶ በእመቤታችን ታምር መጽሐፍ ውስጥ ጻፋት። ልመናዋን ያነቧት ዘንድ አዘዘ። ልመኗ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ከኛ ጋር ለዘላለሙ ይሁንና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ታምር ይህ ነው። በዛን ጊዜ ጌታ ኢየሱስ ክርስቶስ በኢየሩሳሌም ወዳለው ወደ መስፍኑ ጲላጦስ ግቢ ወሰዱት። ረጃጅም ጦሮች የተሸከሙ ወንዶች ከበር ውጭ ቆመው ነበረ። ጌታ ኢየሱስ ክርስቶስም እነዚያ ጦሮች ባያቸው ጊዜ ሰው እንደሚሰግድ እነዚያ ጦሮች ሰገዱለት። አይሁድ ይህንን ባዩ ጊዜ ጦሮቹን ተሸክመው በደጅ የቆሙ ሰዎች ከኢየሱስ ባልንጀሮች መማለጃ ተቀብለዋል ብለው ለጲላጦስ ነገሩት። ጲላጦስም ኢየሱስ የሰገዱ ጦሮች ስንት ናቸው አላቸው። አይሁድም 6 ናቸው አሉት። ሁለተኛም የተሸከሟቸው ሰዎች ስንት ናቸው አሏቸው። እነርሱም እያንዳንዱ አንዳንድ ጦር በመያዝ 6 ናቸው አሉ። ጲላጦስም የምታምኗቸውን ሰዎች መርጣችሁ ለእያንዳንዱ ጦር 10 ወንዶች አድርጉላቸው። ይህንም ካደረጋችሁ በኋላ ጦሮች ወዳሉበት ቦታ ኢየሱስን እናወጣዋለን፣ ወንድሞቻችንን ያማችሁበትን እንረዳ ዘንድ አላቸው። አይሁድም ጲላጦስ እንዳላቸው አደረጉ። ከሰዎቻቸውም የሚያምኗቸውን ኃይለኞች ሰዎችም መረጡ። ለ10 ወንዶች አንዳንድ ጦርን አስያዙ። ጦር የያዙ ሰዎች ቁጥራቸው 60 ሆነ። ከዚያም በኋላ ጲላጦስ ጌታ ጦር ወዳሉበት ቦታ ያመጡት ዘንድ አዘዘ። ጌታ ባያቸው ጊዜ ጦሮቹ በጌታ በኢየሱስ ክርስቶስ ፊት ሰገዱ። አይሁድም ይህን ባዩ ጊዜ እንደዚህ ያለ ስራኛ አላየንም ብለው ጮሁ። ከዚህም ያሉት የሮም ሰዎች የእስራኤል ሁሉ መፍለቂያ ካይዱ ነውና እንደምትሉት ይህን ሰው የእስራኤኛ ከሆነ ስራ ያድርጉበት፣ እስቲ እናንተ አሸንፉት አሏቸው። አይሁድም እኛስ እሱ የሚያደርገውን ስራ አንችልም አሉ። ዳግመኛም ለ15 ሰው አንድ ጦር ያሲዝ ዘንድ ጲላጦስን ለመኑት። ጦሮቹም ሁሉ እንዲሁ ለ15 ሰው በሚያስያዝ እነዛ ጦሮች ለኢየሱስ ይሰግዱ እንደሆነ እንዲፈትን ጲላጦስን ለመኑት። አይሁድም እንደመከሩትም አደረገ። እያንዳንዱ ጦር ጽኑዓን ለሆኑ ለሮማውያን ሰዎች በየ15ቱ አስያዛቸው። ጲላጦስ ጦሮቹ ወዳሉበት ቦታ በወንበር ላይ ተቀምጦ ጌታ ኢየሱስ ክርስቶስ አወጣው። ጦሮቹም ባያቸው ጊዜ 3 ጊዜ ሰገዱለት። የያዟቸው ሰዎች በኃይል ይጎትቷቸው ጀመር፣ ግን መስገዱን ሊያስተዋቸው አልተቻላቸውም። ጲላጦስም ይህን ባየ ጊዜ ፍርሃትና መንቀጥቀጥ አደረበት። በጭንቅም ወደ ዙፋኑ ተመለሰ። ጌታ ኢየሱስ ክርስቶስም በፊቱ አቁመው አይሁድ ሁሉ በዙሪያው ነበሩ። ጲላጦስ አይሁድ ይህን ንጉሳችሁ ምን እንዳደርገው ትወዳላችሁ አላቸው። አይሁድም ከቄሳር በቀር ንጉስ የለንም፣ ይህ ለራሱ ነው፣
ንጉሥ ብለው መለሱ። ጲላጦስም የሰማችሁበት ሞት የምትፈርዱበት ስራው ምንድን ነው አላቸው። እርሱም መልሰው እንዲህ አሉት፣ በሰንበት በሽተኞችን ፈወሰ፣ ዕውሮችን ዓይን አዳነ። ይህ በማድረጉ ሕግን ሻረ። ደግሞም በሰንበት ቀን ለምጽ አነጻ። ከዚያም በኋላ ዘመኑ ያለፈበት ሽማግሌ እጁን ይዘው ደግፈው አመጡ። ከእድሜው ብዛት የተነሳ ብቻውን ይሄድ ዘንድ አይችልም ነበርና። ጲላጦስም በወገናችን ውስጥ የከበርህ ይህ ሽማግሌ የሚለውን ስማ አሉት። ጲላጦስም አንተ ታላቅ ሽማግሌ ስለ ኢየሱስ ክርስቶስ ምን ትላለህ አለው። ያም ሽማግሌ መልሶ እንዲህ አለ፣ ከታመመ 38 ዓመት የሆነው በሽተኛ በሰንበት ቀን ሲፈውስ እኔ አይቼዋለሁ። ቃሉንም በሰማ ጊዜ ካልጋው ተነስቶ እንደዋለ ያዘለለ። ደግሞም ከፊተኛው እጅግ ያረጀ ሽማግሌ አመጡ። ጲላጦስም አንተ ሽማግሌ በዚህ ሰው ላይ የምትመሰክረው ምንድነውን? አንተ ያለ ሽማግሌ ለእውነት ካልሆነ በቀር ለሐሰት ምስክር እንደማይሆን ተስፋ እናደርጋለን አለው። ይህን ሽማግሌ እያለቀሰ እንዲህ ብሎ መለሰ፣ ጌታ ሆይ የሕግን አፍርሷልና ለዚህ ሰው ሞት ይገባዋል። ጲላጦስም እንዴት ያፈረሰ አለው። ሽማግሌውም መልሶ እንዲህ አለ፣ እኔ በቢታንያ ሳለሁ አልዓዛር የሚባል ሰው ነበረ። በዚያም ታሞ ሞተ። እኔም ገንዤ ቀበርሁት። ከ4 ቀን በኋላ በሰንበት ኢየሱስ ወደ መቃብሩ መጣ። በታላቅ ቃልም አልዓዛር ከሙታን ተነሳ፣ ወደ እኔም ና ብሎ ጠራው። አልዓዛርም ድኖ ወደ እርሱ መጣ። በአልዓዛር መቃብር ውስጥ ትል ሲርመሰመስ እኔ ባይኔ ተመለከቱ። የሚከረፋ ሽታም ከመቃብሩ ውስጥ ሲወጣ አሸተቱ። አይሁድም ጲላጦስን ከዚህ የሚበልጥ ምስክር ምን ትሻለህ አሉት። ጲላጦስም መልሶ እንዲህ አላቸው፣ የአይሁድ ወገኖቼ ሆይ በዚህ ሰው ላይ የሞት የሚያስፈርድበት በደል አላገኘሁም። ካመጣችኋቸው ምስክሮች ነገር ሁሉ ሰምቼ አምላክ እንደሆነ ስለ እርሱም እናገራለሁ አላቸው። አይሁድም ያን ጊዜ እንዲህ ብለው ጮሁ፣ ሞት አይገባውም የሚል ማን ነው? እንግዲህ ለንጉሥ ቄሳር አንተ ጠላቱ እንጂ ወዳጁ አይደለም፣ በቄሳር ፋንታ ንጉሥ ነኝ ብሏልና መንግስቱ የሱ ያልሆነች ንጉሥ ነኝ በሚል በነገስታት ሕግ ሞት ይገባዋል አለ። ጲላጦስም መልሶ ከእስረኞች አንድ ልፈታላችሁ፣ በየዓመቱ ለእናንተ ያስለመድነው ልማድ አለ አላቸው። በሆነ ቤት ውስጥ ስሙ በርባን የተባለ አንድ እስረኛ አለ። እርሱን ላድንላችሁ ትወዳላችሁ ወይስ ክርስቶስ የተባለ ኢየሱስን አላቸው። ሁሉም በርባንን አድንልን፣ ኢየሱስን ግን ስቀለው አሉ። የእጃቸውን በላዩ ጭኖ የኢየሱስ ደሙ በእኛና በልጆቻችን ላይ ይሁን አሉ። ይቅርታው ቸርነቱ ከኛ ጋር ለዘላለሙ ይሁን አሜን።